ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ ቺያ ሲድ ነው የምነግራችሁ። እንግዲህ ቺያ ሲድ በተለይ በፊት ላይ ብዙ ሰው ጥቅሙን ባለማወቅ የማይጠቀመው ነገር ግን አሁን አሁን በደንብ እየታወቀ እየመጣ ነው። በርካታ ሰዎችም እየተጠቀሙት እጅግ በጣም ጤናቸው ላይ ትልቅ ለውጥ እያዩበት ይገኛሉ። ቺያ ሲድ ምንድን ነው? ጠቀሜታው ምን ያህል ነው? መቼ ብንጠቀመው የተሻለ ነው? የሚሉትን ነገር ሁሉ ስለዚህ ስለ ቺያ ሲድ ማወቅ ያለባችሁን ዋና ዋና ሀሳቦችን በዚህ ቪዲዮ ነግራችኋለሁ። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደርጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ ቺያ ሲድ በተለይ በባዶ ሆድ ጠዋት ጠዋት ላይ ብትወስዱት እጅግ በጣም በርካታ ጥቅም ታገኙበታላችሁ። ለምሳሌ አንደኛው መጥፎ ኮሌስትሮልን ከሰውነት ላይ ለመቀነስ ነው። ይሄ በተለይ ባድ ኮሌስትሮል የምንለው ኤልዲኤል የኮሌስትሮል አይነት የደም ቧንቧችሁ ላይ በሚለጠፍበት ጊዜ ሰውነታችሁ ላይ እየጨመረ በሚሄድበት ጊዜ የደም ቧንቧን እያጠበበ ለተለያየ ችግር ይዳርጋል። ለደም ግፊት፣ ለልብ ህመም፣ አንዳንዴም ለስትሮክ ሊያጋልጥ ይችላል። ለተለያዩ ችግሮች ይዳርጋል። ታዲያ እንደዚህ አይነት መጥፎ የኮሌስትሮል አይነትን ከምታጠፉበት ነገር አንዱ ቺያ ሲድ ነው። ቺያ ሲድን ጧት ጧት በባዶ ሆዳችሁ ብትወስዱ ይሄ መጥፎ የኮሌስትሮል አይነት ከሰውነታችሁ ላይ እየተወገደ ከደም ቧንቧችሁ ላይ እየጸዳ እየሄደ ጤናችሁ ላይ ትልቅ ጥቅም ታገኛላችሁ። ክብደትም ይቀንሳል። እዚህ ጋር በነገራችን ላይ ቦርጭ ማጥፋት፣ ውፍረት መቀነስ እንደዚህ የምትፈልጉ ሰዎች ቺያ ሲድ ትልቅ እገዛን ያደርጋል። ሆድ አካባቢ የተከማቸ ስብን በከፍተኛ ሁኔታ የመቀነስ ባህሪ ያለው ኮሌስትሮል ሲቀንስ፣ የስብ መጠን ሲቀንስ ሰውነት ይስተካከላል። ጤናችሁም በዛው ልክ እየተሻሻለ ይሄዳል እና ይሄ ቺያ ሲድ ከሚሰጣቸው ትልቅ ጠቀሜታዎች ውስጥ አንደኛው ነው። ሌላው በኦሜጋ ስሪ የበለጸገ ነው። በዚህ በቺያ ሲድ ውስጥ ከፍተኛ ኦሜጋ ስሪ ፋቲ አሲድ እናገኛለን። ይሄ በተለይ ለሰውነት በርካታ ጥቅም ይሰጣል። ለሱ ብቻ ሳይሆን ለአይናችሁ ጤንነትም እጅግ በጣም ትልቅ ጥቅም አለው። በተለይ እዚህ ቺያ ሲድ ውስጥ የምናገኘው ኦሜጋ ስሪ የአይናችሁ መስሎች ጤናማ እንዲሆኑ፣ የአይናችሁ ግፊት ጤናማ እንዲሆን፣ የእይታ መጠናችሁ የተስተካከለ ጤናማ እንዲሆን፣ አይናችሁ እየደከመ እንዳይሄድ የመከላከል ስራን ይሰራል። ስለዚህ ቺያ ሲድ ከአይን ጤናም ጋር ተያይዞ ትልቅ እገዛ እንዳለው ማወቅ አለባችሁ። ሌላው ከዚህ ከልብ ጋር ከጉበት ጤና ጋር ተያይዞ ቺያ ሲድ ትልቅ እገዛን ያደርጋል። ከልብ ጋር ተያይዞ ቅድም ካልኳችሁ ነገር አንጻርም ነው። አሁን መጥፎ የኮሌስትሮል አይነት ከሰውነት ሲቀንስ የደም ዝውውራችሁ ሰውነታችሁ ላይ የተስተካከለ ሲሆን ልባችሁ ላይ የሚደርሰው ጫና በዛው ልክ እየቀነሰ ስለሚሄድ ልባችሁ መስሎቻችሁ ዘና ብለው ስራቸውን በበቂ ሁኔታ እንዲሰሩ የማድረግ አቅም አለው። የልባችሁ መስሎች ጤናማ እንዲሆኑ ያደርጋል። የደም ዝውውርን ያስተካክላል። ይሄ ከልብ ጋር ተያይዞ ትልቅ ጥቅም አለው። ለጉበትም በተመሳሳይ ትልቅ እገዛን ያደርጋል። በተለይ መርዛማ ነገሮች ጉበታችሁን እንዳያጠቃ ይከላከላል። የጉበት ስብ በከፍተኛ ሁኔታ ያስወግዳል። የስብ ክምችት ጉበት አካባቢ እንዳይኖር ያደርጋል። በተለይ በአሁኑ ሰዓት የጉበት ህመም ሄፕታይተስ በጣም እየተባባሰ መጥቷል። እንደዚህ አይነት ተፈጥሯዊ ነገሮችን እየተጠቀማችሁ የጉበታችሁን ጤና መጠበቅ ያስፈልጋል እና ቺያ ሲድ ከዚህም ጋር ተያይዞ እጅግ በጣም ትልቅ እገዛን ያደርጋል። ሌላኛው የደም ግፊትንም በተመሳሳይ ይቀንሳል። በተለይ ከፍተኛ ግፊት ያለባችሁ ሰዎች ቺያ ሲድን መጠቀም አለባችሁ። ይሄ ቅድም ከነገርኳችሁ ነገሮች ጋር ይያያዛል። ኮሌስትሮል ሲቀንስ፣ የደም ዝውውር ሲስተካከል ከሚስተካከሉ ነገሮች አንዱ ምንድን ነው? የደም ግፊት ይስተካከላል። የደም ቧንቧ ሲጠብ ግፊት በከፍተኛ ሁኔታ ስለሚጨምር ለከፋ የግፊት ህመም ይዳርጋል። እንደዚህ ግን የደም ቧንቧን ሲያጸዳ፣ የደም ዝውውር ሲያስተካክል በተያያዥነት ግፊታችሁም የተስተካከለ ይሆናል። ስለዚህ ከዚህ ከደም ግፊትም ጋር ተያይዞ ቺያ ሲድ ትልቅ ጠቀሜታን አለው። ሌላው በዚህ በቺያ ሲድ ውስጥ እነ ካልሽየም፣ ፖታሽየም፣ ፎስፈረስ እንደዚህ አይነት የምናገኛቸው የንጥረ ነገር የይዘት አይነቶች አሉ። እነዚህ በተለይ ከአጥንት ጤና ጋር ተያይዞ ትልቅ ጥቅም አላቸው። የአጥንት መሳሳትን ይከላከላል። የመገጣጠሚያ ህመሞችን በከፍተኛ ሁኔታ ይቀንሳል። ጤናማ ጠንካራ አጥንት እንዲኖራችሁ ያደርጋል። በተለይ ለአጥንት ጥንካሬ እነ ካልሽየም፣ ፖታሽየም፣ ፎስፈረስ ትልቅ እገዛን
ያደርጋሉና ከዚህ ከአጥንት ጋርም ተያይዞ በጣም ትልቅ ጥቅም አለው። እሱ ብቻ ሳይሆን ቺያ ሲድ ከቆዳ ከውበትም ጋር ተያይዞ እንደዚሁ በጣም ጠቃሚ ነው። በከፍተኛ አንቲኦክሲደንት የበለጸገ ነው ቺያ ሲድ። ይህ በተለይ አንደኛ የቆዳ ድርቀትን ይከላከላል። ተፈጥሯዊ ወዛችሁ እንዲኖር፣ የቆዳ ከለራችሁ እንዲኖር፣ ቆዳችሁ ለስላሳ እንዲሆን በከፍተኛ ሁኔታ እገዛ ያደርጋል። ይሄ በቆዳ ላይ መስመር መውጣት የሸንተረር የምንለው እንደዚህ አይነት ነገሮች እንዳይፈጠሩም ያደርጋል። ካሉም በሂደት እየጠፋ እንዲሄድ ያደርጋል። እርጅናን ያዘገያል። በነገራችን ላይ ቶሎ ቆዳችሁ እንዳይሸበሸብ እንዳይጨማደድ የማድረግ ስራን ይሰራል። በነገራችን ላይ ኦሜጋ 3 ፋቲ አሲድም ስላለው ይሄም ለቆዳ ልስላሴና ውበት ይረዳል። ተፈጥሯዊ ልስላሴያችሁ፣ ጥንካሬያችሁ፣ ከለራችሁ፣ ወዛችሁ ለረጅም ጊዜ እንዲቆይ ያደርጋልና ከውበትም ጋር ተያይዞ ቺያ ሲድ እጅግ በጣም ጠቃሚ ነው። ሌላው ከፍተኛ ስኳር እንዲቀንስ ይረዳል። በነገራችን ላይ ኢንሱሊንን የማስተካከል አቅሙ በጣም ከፍተኛ ነው። የስኳር ህመም ያለባችሁ ሰዎች ቺያ ሲድን መውሰድ መቻል አለባችሁ። የኢንሱሊን መጠናችሁ እንዲስተካከል ያደርጋል። ሰውነት ላይ ያለው የስኳር መጠን የተስተካከለ እንዲሆን ያደርጋል። ለስኳር እጅግ በጣም ትልቅ አስተዋጽኦ እገዛን ያደርጋል። ስለዚህ አንደኛ ነገር ጤናማም ሰዎች ለስኳር ህመም እንዳትጋለጡ ቺያ ሲድ ይከላከላል። የስኳር ህመምም ካለባችሁ በየጊዜው ከፍ ዝቅ እያለ እንዳትቸገሩ ከስኳር ህመም ጋር ተያይዞ ትልቅ እገዛን ስለሚያደርግ ብትጠቀሙት መልካም ነው። ሌላኛው በፋይበር የበለጸገ ነው። በዚህ በቺያ ሲድ ውስጥ የምናገኘው ፋይበር ሁለት ስራ ይሰራል። አንደኛ የሆድ ድርቀት ካለባችሁ የሆድ ድርቀትን በከፍተኛ ሁኔታ ያስወግድላችኋል። ሌላው የአንጀት ችግሮች ካሉ አሁን ምግብ ስትመገቡ ቶሎ አልፈጭ ማለት፣ የመክበድ ስሜት፣ አየር ጋዝ ማስቸገር፣ ሆድ መንፋት እንደዚህ አይነት ከምግብ መፈጨ ስርዓት ከአንጀት ጤና ጋር ተያይዞ ችግር ካለባችሁ ቺያ ሲድን ብትወስዱ ጠዋት በባዶ ሆድ ብትወስዱ ይሄ የምግብ መፈጨት ስርዓትን ያቀላጥፋል። የአንጀታችሁ ጤንነት ጤናማ እንዲሆን ያደርጋል። እንዳልኳችሁ የሆድ ድርቀትም እንደዚሁ ካለባችሁ እሱንም ያስወግዳል። እንግዲህ እነዚህን ሁሉ ጠቀሜታዎች የምናገኘው ቺያ ሲድን በመጠቀም ነው። እንዴት አዘጋጅታችሁ ብትጠቀሙት መልካም ነው የሚለውን ስነግራችሁ አንደኛ ምን ታደርጋላችሁ? ቺያ ሲድን ባዶውን ብቻ ሳይሆን ብትችሉ ከሎሚ ጋር ብትወስዱት ለምሳሌ አንድ ሎሚ አንድ የሾርባ ማንካ ቺያ ሲድ እንደዚሁም ደግሞ ከቻላችሁ ግማሽ የሻይ ማንካ የቀረፋ ዱቄት የምታገኙ ከሆነ እነዚህን አንድ ላይ አድርጋችሁ በአንድ ብርጭቆ ውሃ ላይ አንድ ላይ ፈጭታችሁ ልክ እንደ ጁስ አዘጋጅታችሁ ብትወስዱት ይሄ እጅግ በጣም ትልቅ ጥቅም ያመጣላችኋል። እዚህ ጋር ግን የጨጓራ ህመም ያለባችሁ ሰዎች ቺያ ሲድን ባዶውን ተጠቀሙት። የጨጓራ ህመም ከሌለባችሁ አንድ ሎሚ አንድ የሾርባ ማንካ ቺያ ሲድ እንደዚሁም ግማሽ ይበቃል፣ ግማሽ የሻይ ማንካ የቀረፋ ዱቄት በአንድ ብርጭቆ ውሃ አድርጋችሁ ልክ እንደ ጁስ ፈጭታችሁ ጠዋት መውሰድ። የጨጓራ ህመም ካለ ምናልባት ሎሚው ቀረፋው አንዳንድ የጨጓራ ህመሞች የማይስማማቸው ስላሉ ያሃ ጨጓራ እንዳያነሳባችሁ ሞክሩትና የማይስማማችሁ አይነት ከሆነ ታቆሙታላችሁ። ከተስማማ ትቀጥሉታላችሁ። እንደዚህ አድርጋችሁ ጠዋት ብትወስዱ ከላይ ያየናቸውን ጠቀሜታዎችን ከቺያ ሲድ ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ